ነገር በቃ ወደሱ የምታደርግ እህታችን ናት ሰብሌ ማለት ነው። ጉደኛው ዳዊት ይባላል። ዳዊት ግን እሷ ከስደት ዓለም ወደ ሀገሯ ቤት አለኝ ፍቅረኛ አለኝ ጉደኛ አለኝ ብላ ወደ ሀገሯ ስትመለስ ልክ ቤቷን ከፍታ ስትገባ እንግዲህ በጣም የምትወደውና የምታከብረው የመጀመሪያው ነው። ሌላ ሴት አቅፎ ቤቷ ተኝቷል ማለት ነው። በጣም ነው የደነገጠችው። በጣም በቃ እነሱ ሲያወሩ ሲያሽካኩ ምናምን ነገር ቀጥታ ገብታ ነው ያየቻቸው አልጋዋ ላይ ማለት ነው። አስባችሁታል? ይሄ ድራማ ምንድነው የሚያስተምረን? እነዚህ ልጆች የሰሩልን ምንድነው የሚያስተምረን? ምንድነው የምንማርበት? ምክንያቱም ይሄን ልል የቻልኩት በጣም ብዙ እህቶቻችን በዚህ ባሌ ነው በጣም ነው የምወደው አምናለሁኝ ምንም አያደርገኝም ወይም ደግሞ ገንዘቤ ምንም አያደርግም አያጠፋም ብለን ብዙ እህቶቻችን ራሳችን ሰጥተን ህይወታችን ሰጥተን ጊዜያችን ሰዓታችን ጉልበታችን ላይፋችን ሰጥተን ነው በእውነቱ የሰው ሀገር ላይ አረብ ሀገር ስንኖር ብዙ ፈተናዎችን ብዙ ውጣ ውረዶች አሉ። ይሄን ለእናንተ አልናገርም። ብዙ ነገር ማለት ነው። ያንን ሁሉ ችለን ሰርተን እንግዲህ የልቤ ሰው በጣም የማከብረው እና ማምነው ሰው አለኝ ብላችሁ ጉልበታችሁን ጨርሳችሁ ጊዜያችሁን ላይፋችሁን በተለይ ሴት እህት በጊዜ አግብታ መውለድ ሲገባት በጊዜ ትዳሯን ይዛ መኖር ሲገባት ላይፏን በሰው ሀገር ወይም ደግሞ በሰው ቤት ትጨርሳለች ማለት ነው። የምሬን ነው የምላችሁ። እቺ ልጅ እንግዲህ ወይ ገንዘቤን ነው ያለችው፣ ወይኔ ብሬን ነው ያለችው፣ ወይኔ ቤቴን ነው ያለችው ማለት ነው። በጣም ደንግጣ ነገር ግን እንግዲህ እንደዛ ሆና ስትመለስ በጣም ደንግጣ ነው የወጣችው። እንደዛ ሆኖ ግን እግሯ ላይ ተንበርክኮ ይቅርታ አድርግልኝ ተሳስቼ ነው ሰይጣን አሳስቶኝ ነው። ሰምታችኋል? ግን የምሬን ነው የምላችሁ። ሰይጣን አሳስቶኝ ነው። እንዴት ነው ሰይጣን የሚያሳስተው? እንዴት ነው አንድ ሰው ህይወት አለኝ ነገ አብሬ የምኖር ለኔ ብላ የሰው ሀገር ላይ የምትሰቃይ ጉደኛ ወይም ደግሞ ፍቅረኛ አለችኝ የህይወቴ አጋር አለችኝ ብሎ አንድ ሰው ካሰበ እንዴት ነው ሰይጣን የሚያሳስተው? እንዴት ነው ልሳሳት የሚችለው? ስለዚህ ይሄ ልጅ ምንድነው ዳዊት ምን ብዬ ልንገራችሁ? የምሬ ነው የምላችሁ። የሆነ እውነት የመሰለኝ ነውና ዳዊት እንግዲህ ሌላ ሴት ይዞ አሁንም እንደምንም ልታረቃ ትፈልጋል። እሷ ግን አጋጣሚ አንድ አብሮ አደግ ወይም ደግሞ የልጅነቷ ጉደኛ ነበራትና እሱ ጋር ደውሎ ነው ሜዳ ላይ ተቀምጣ እሱ መተው የወሰዳት ማለት ነው። እሱ ጋር ነው ለጊዜ ያለችው ማለት ነው። ነገር ግን የሚገርመው ነገር ቢኖር አንዳንድ ጊዜ እንዴት ነው የተቀመጠልን ቦታ ትተን ያልተቀመጠልን ወይም ደግሞ ያልተፈቀደልን ቦታ እንገባና መከራችንን እናያለን። ይሄ ልጅ ግን በጣም ነው መወዳት። አሁን ተምሯል፣ ጨርሷል፣ ስራ ይዟል። በጣም ስራ ጎበዝ ነው። ቤት የራሱ ነው እና ይወዳት ነበር፣ ያፈቅራት ነበር ማለት ነው። ነገር ግን ፍቅሩን ሊናገራት አልቻለም። እሷም በልጅነቷ ተወዶ ነበረ። ነገር ግን እሷ ያው ሌላ ወዳ ሌላ ጋ ነው ያለችው። አሁንም ግን መታ ያ የሚወዳትና ቦታ ያላት ልጅ ጋ ነው ደውላ መታ እሱ የተቀበላት ማለት ነው። ከሜዳ ይዟት የገባ እሱ ነው። ዛሬም ድረስ ግን ይወዳታል። ዛሬም ድረስ ግን በቃ በስስት አይን ነው የሚያየት ማለት ነው። አሁንም እሱ ጋር ነው ያረፈችው ማለት ነው። እና አሁንም ደግሞ ያኔም አትሄጂ ብዬ ለምኜሻለሁ፣ ያኔም እንዳትሄጂ ቅርብሽ ብዬ ለምኜሻለሁ፣ እምቢ ብለሽ ነኝ የሄድሽው። አሁንም ደግሞ ለመሄድ እንዳታስቢ አላት ማለት ነው። እና እሷ ደግሞ ምን አለኝ ብዬ ነው የሚቀመጠው፣ ምን አለኝ፣ ምን ይወጣለኝ፣ ተመልሼ መሄድ አለብኝ ያለችው ነው ማለት ነው። እሱ ደግሞ አሁንም ተረጋጊና አስብበት፣ ካልሆነ እኔ ገንዘብ ሰጥሻለሁ ንግድ የምትጀምርበት ወይም ደግሞ ሆነ ነገር የምትሰሪበት፣ እዚሁ ተቀመጪ አትጂ እባክሽን እያላት ነው ማለት ነው። እሷ ግን ብዙም ደስ አላላት። አሁንም የመሄዱ ፍላጎት አላት ማለት ነው። ምክንያቱም
ገንዘቧም አልቋል፣ ብሯም እየተጫወተበት ነው። ሴት ይዞ ነው የጠበቃት። እንደዛም ሆነ ግን አሁንም ለአንዴና ለመጨረሻ እንደምንም ለመታረቅ ትፈልጋለች ማለት ነው። አስባችሁታል? እስኪ እናንተስ ቢሆኑ ታደርጋላችሁ? ምክንያቱም ባላችሁን ከሴት ጋር በቤታችሁ በገዛ ቤታችሁ ተቃቅፎ አብሮ ተኝቶ አይታችሁ እናንተ ከስደት ባህር ሀገር አቋርጣችሁ መጣችሁ እንደዚህ አይነት ነገር ቢታይ እውነት ምንድን ነው የምትወስኑት? ምን ትላላችሁ? ምንስ ነው የምትሰማችሁ? ዳግመኛ እስከዛ ሰው ጋር ተመልሳችሁ ማታረቅ ትፈልጋላችሁ? ይሄ ለሁላችንም ጥያቄ ነው፣ ለእኔም ድረስ ማለት ነው። እና ስለዚህ ምንድን ነው የምታረጉት? እናንተስ ብትሆኑ ምንድን ነው ውሳኔያችሁ? ተመልሳችሁ ከዛ ሰው ጋር ትታረቃላችሁ ወይስ ውሳኔ ወሰናችሁ ከዛ ሰው ጋር ትለያያላችሁ? ይሄ ጥያቄ ነው ማለት ነው። እና ውድ ቤተሰቦቼ ቻናላቸውን ሄዳችሁ ሰብ እያደረጋችሁ ማለት ነው ተከታተሉ። በጣም አሪፍ ነው፣ ትምህርት ሰጪ ነው። ሰብለ እንግዲህ መጨረሻ ላይ ምን እንደምትሆን ታርቃ ትመለሳለች ወይ እውነት? ምክንያቱም በአይን ብረቷን አየችው፣ በወሬ አይደለም፣ ሰው ነግሯት አይደለም። ምክንያቱም ከሰው የሰማችሁ ነገር አይ ይሄ ሰው ሊያለያይ ፈልገው ሊሆን ይችላል፣ ሊያጣላኝ ፈልገው ሊሆን ይችላል ትላላችሁ። ምክንያቱም በአይናችሁ እስካላያችሁ ድረስ ማለት ነው። ሰብለ ግን በአይኗ በብረቷ ነው ቀጥላጥ ብላ ገብታ ነው ያየቻቸው ማለት ነው። ስለዚህ ምንድን ነው የምትወስነው ሰብለ? የሚቀጥለው ላይ ሰብለ እውነት ታርቃ ትመለሳለች? በጣም ወደዋለሁ፣ በጣም እንደምትወደውና እንደምታፈቅረው እየተናገረች ነው። ግን ደግሞ አፈቅራለሁ ብላችሁ እንደዚህ አይነት መስዋዕትነት እውነት ትከፍላላችሁ ወይ? ይሄ ሰውዬስ ነገ ጠዋት ምን ታማኝ ነው የሆነላት ታርቃ ስትመለስ? ነገ ጠዋትስ መመለሱን ወይም ደግሞ በላላ እንደዚህ አይነት ማድረጉና መስራቱስ እንዴት ነው? ዋስትናዋ ምንድን ነው የሚለውን ነገር ነው። እንግዲህ ገንዘቧም ቤቷም በሱ እጅ ነው። እሱ አሁንም ግን ሀሳቡ ምንድን ነው? ከዛች ጋር ሲነጋገር እንደምንም አባብያት የሴቶችን ልብ ስለማቅ ተመልሳ እንድትሄድ እኔና አንቺ ደግሞ እሷ ሰርታ ያመጣችውን ብር እንክት አርገን እንበላለን አብረን። ስለዚህ አሁንም ታሪቃት እንደምንም ተመልሳ እንድትሄድ አደርጋታለሁ። አሁንማ እኮ አትሄድም ተመልሳ ይመስልሃል ስትለው እንደምትሄድማ እርግጠኛ ነኝ። እንደምንም ሄዳ ተመልሳ እንደምንም ብላ ተመልሳ መሄድ አለባት ብሎ ውሳኔ ወስኗል ማለት ነው ዳዊት። ስለዚህ እህቶቼ ከእንደዚህ አይነት ትምህርት ወስደን ጠንካራ ጎበዝ መሆን አለብን። ለራሳችን ማወቅ አለብን። እስከ መቼ ድረስ ነው ስደተኛ ሆነን የምንኖረው ማለት ነው? ስለዚህ እባካችሁን አትሸወዱ ከእንደዚህ። ይሄ ደግሞ ያለ እውነት ነው። እነሱ ድራማ አድርጎ ያምጡልን እንጂ ያለ እውነት ነው ሰርቶ የሚያቀርቡልን ማለት ነው። ያለ የሚፈጠርና የሚከሰት የሚደረግ በአሁኑ ሰዓት ማለት ነው። ስለዚህ ትክክለኛውን ነገር ነው እነሱ በድራማ መልክ ያቀረቡልን። እኛ ደግሞ ከእንደነዚህ አይነት ድራማዎች መማርና ራሳችንን መቆጠብ ራሳችንን መጠበቅ ይኖርብናል ማለት ነው። ውድ ቤተሰቦችዬ እንግዲህ ሰብለ ምን እንደምትወስን የሚቀጥለው ላይ አብረን የምናየው ይሆናል ማለት ነው። ዳዊትስ ደግሞ እኮ አሁንም ድረስ እኔ የገረመኝ ነገር እሷ ተጣልታ ወጣ ወይንም ደግሞ እሷ ውጭ ሆና ያችን አቅፏት ነው ያለ ማለት ነው። እና አልፎ ተርፎ ለእሷ ለጓደኛዋ እንግዲህ ሚኪ ባለሳሳት ስሙ ማለት ነውና እስከምንለማመድ ለሱም ያው ጠንቅ ሊሆን ይችላል ብዬ አስባለሁ። ላይክ አድርጉ። መልካም ቆይታ